ያበላሽ ያ ነገር ባይፖሰት ማንም አይነካሽ። ያ ነገርን ፖስተሽ ጭራሽ የድፍረትሽ ድፍረት ምን ማድረግ ጀመርሽ? ጭራሽ እከሳለሁ። እኔን ክሰሽ፣ እኔን ጠይቂ፣ እኔን ጠይቂኝ። እኔ እየረገጥኩሽ ነው። ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂ ጠይቂ። ልቃሚ ቆሻሻ ልጅ አይቀር እናት ራሱ አትቀር እናት አትቀር አያት አትቀር ማርቀር እናንተ ቤት የማይሸቀልበት ማን አለ? ማን አለ እናንተ ቤት የማይሸቀልበት? ዱቄታ በሙሉ ነው የምትሸቅሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪዲዮ በቪው መሸቀል ነው ስራው። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይልኝ። እስቲ መልስ ለእኔ ትመልስ፣ መልስ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። አንቺ ቀልደሻል፣ እኔ ረግጫታለሁ። ማን ነው መከሰስ ያለበት? አንቺ ቀልደሻል ድርሹ። እኔ ዱቄታም እከክ ማፈሪያ ነሽ ብያታለሁ። መከሰስ ያለበት እኔ ነኝ አይደል? እኔን አትከሰኝም። ቤተ ክርስቲያን ቢኬድ ምን ቢደረግ ሁሉ ነገር ድርሽዬ ይመችሽ እናቱ። ደደደ እንደዚህማ ቀልድ አናውቅም። ኢትዮጵያ ያሉትን በዚህ ደረጃ ማሸማቀቅ አይቻልም፣ አትቺ። ስለዚህ አሁንም እላለሁ እኔ አንቺ እከክ ማፈሪያ ነች ብዬሻለሁ። የሚፖሰትና የማይፖሰት ማታቂ ፋራ ሰገጤ ነች። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነች። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ የኢትዮጵያ ሕዝብ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቀብታሽ ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምር። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህጻናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉልሽ ይላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሷው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላል። አቤት አሜሪካ ችን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካ ነን እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር አሜሪካ። ወዳ እስክጠላ እርግጥ ማድረግ። የሰው ልጅን አታስፈራራ እንጂ እንዲህ ገላሃለሁ አጠፋለሁ አትበል እንጂ ከዛ ውጪ እርገጥ ጥግ ድረስ ማን አባቱን ቀና ብሎ መናገር አይችልም። አንዱ ምን አለ? እኔም በመውሰድ አሜሪካን ካሳት አላለኝ።
እንደዚህ አስቃችሁ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት እውነቴን አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ፣ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታደርገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታደርገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታደርገው ነገር ባል እንዳላትና እንደሌላት እነግርሃለሁ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኳ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም በጣም ነው ማዝ ነው። አንቺ በፖሰትሽው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ከአንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ካበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይፍ ሲያወጡ ተቀርጸዋል። እያደፋፍራቸው ገደል ነው የከተታቸዋቸው። አብዛኛዎቹ የምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየ ነው። ላይ ወንድ እያወጡ አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው። ለእሷ ያልሽውን ለእኔ እንድታደርጊው እፈልጋለሁ። እኔን እንድትከሺ እፈልጋለሁ። ለእሷ ያደረግሽውን እሷ ላይ ይዛችሁን ኢቢኤስ ላይ ይዛችሁን እኔ ላይ እንድዝችና የሆነ ነገር እንድትይ እፈልጋለሁ። ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ ነው ያውቃለሁ። ቆሻሻ እና ድርሹን ማኛው አለልሽ በለው። እንዲያው ምንም እግዚአብሔር ምስክሬ የድርሹ ምንም አላለችው። ምታይቷ አላረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይፍ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባል። በጣም ነው ያዘንኩት። በጣም ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል፣ ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለም። ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታመጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው። ፓርት አለው ዱቄታ ነሽ።